ሌላ ግን ማለት ነው አንቺም ከኤፍሬም ምናልባት ፎንቃ ጨምድዶሽ የሆነ ወንስ የኤፍሬም ጭቅጭቅ ይናፍቅሻል ወይ? እንዲህ መቼም ኤፍሬም አሁን አብርሽን አገናኝሻለሁ ሲልሽ አምነሽ መምጣቱ ራሱ የምር ግን ልብሽ ኤፍሬም አብርሽን ያገናኘኛል ብለሽ ልብሽ የእውነት ያምናል ያስባል? ግን ሌላውን ታየውና አንቺ ራሱ ማለት ነው አሁን አብርሽን ላግኛት ቢል ታገኘዋለሽ? አልቆረጥሽም ደግሞ ብለሻል። ነገሩ እኮ አልሽ እኮ ነገም ተነጎደም አብርሽ የኔ ባለው አልሽ እኮ። አቤት ሄርሚዬ የአንቺን ጽናት ለእኔ ቢሰጠኝ ማለት ነው። የአንቺን ጽናት ለብቻ ነው። በዚህ አጋጣሚ ግን ኤፊ ያው እስከ መጨረሻው ማየት የጠቀመኝ ግን ቢሆንም ይሄ ልሳምሽ ምናምን እያልክ መጨረሻ ላይ ያው እሱም በእርግጥ እኔ መጨረሻውን ሳዳምጠው ሄርሜላን ትናንትና ቤቷ ሄዶ እንደዛ በማድረጉም ያው የሄርሜላን ተመልካች ጨምሮ ይቅርታም እየጠየቀ ነው። ልክ አልነበርኩም፣ ግን ደግሞ ያደረገችው ነገር እኔን ለማስደብደብ የሄደችበት መንገድ ስላናደደኝ ነው። ከኔ ጋር ትደፋፈሩ በማለት እንግዲህ ልሳምሽ ምናምን ያልኩትም ስላናደደች ልበቀላፈል። ግን በነገራችን ላይ ማለት ነው ኤፊ በዚህ ልክ ራሱ አንተ ራሱ ሽፍድ ብለ በየጊዜው ሄርሜላ ቆንጆ ናት ነው ሽፍድ ብላል። ሄርሜላ ታምራለች፣ ይህን የመሰለ ውበት ይዛ ዛሬ ደግሞ አለባበሷ እያልክ ነው። አለባበሷማ በጣም ረዝሟታል። ቀሚሱ አየን እኮ ካሜራማን እኮ ከግር እስከ ላይ ያሳየን እኮ ቀሚሱ በጣም ረዝሟት ሄርሜላን እኔ እንዳትወርቅ ተደናፍቅፋ ጠልፏት እያልኩ ነበረና ግን አንተ ራሱ ኤፍሬም ማለት ነው ምን እየሰራህ ነው? እችን ልጅ አንዴ ወንድምህን አይሆንሽም ብለህ ተስፋ አስቆርተ አብርሽን በዚህም በዛም ብለ የሩታ አድርገሃል። ግን አሁን አንተ ራሱ ሄርሜላን በተደጋጋሚ በማብሸቅ ምናምን ነገር እያደረግ ለምንድን ነው ኤፊ የምታገኛት? ብዙ ሰው ጋር ጥያቄ እየፈጠረ ነው ኤፍሬም። ይሄ ልክ ነው? ለእኔ ግን ልክ አይደለም። ቤተሰቦች አግባብም አይደለም። እሷንም ሳያት ደግሞ ኤፍሬምን ማግኘት ትፈልጋለች እንጂ አሁን ኤፍሬም የምር የእውነት አብርሽን እንደው ያገናኘኛል ብለሽ ማሰብሽ ራሱ ከአንቺ እንዴት አድርጎ ፈልቅቆ ለሩታ የሰጠ ሰውዬ አሁን የእሱን ስልክ አላነሳሽም። ከዛ ከአብርሽ ጋር ያገናኝሽ ነው ሲልሽ እሺ ብለሽ መምጣትሽ ራሱ ማመንሽ ራሱ የኤፍሬምን በቃ ጭቅጭቁን ትወጇዋለሽ። ባጭሩ ወንድ ደግሞ ንፎንካ ነገር ገብቶልሽ ይሆን እንደ ሄርሚዬ ከኤፍሬም ደግሞ የወንድም ሚስት ነኝ እንዴት ተመኘ? ሚስቱም አይደለሽም። በጊዜ ውሽማ ነበርሽ፣ እንደ ውሽማ የተቀመጥሽ ነበርሽ ሄርሚዬ። ከዛ የውሽማ ጊዜሽ አለቀ አከተመ። አጅሬ ወደ ሚስቱ ተመለሰ። አሁንም ግን ጽናት እያደረግሽ ነው፣ ተስፋ እያደረግሽ ነው። አሁንም አብርሽን ነገም ተነጎዳያም የራሴ አደርገዋለሁ እያልሽ ነው አይደል? እንደዛ እያልሽ እየተመኘሽ ነውና እኔ እንደው ሄርሜላ አሁን ቡዜ ናት አይደል? እንደዚህ ቆንጆ ሆንሽ ለማደስ ሲበለው ብለሽ ነው ቆንጆ ልብስሽን ልብስ ዝንጥ ምንም እንዳልተነካ ሰው ውስጥሽ አውቃለሁ። ያ ነገር ቀላል አይደለም። ጎርቶሻል ወንድሜ፣ ሰብሮሽ ሄዷል። ግን ቢሆንም ምንም እንዳልተነካ ሆነሽ አንቺና ቡዜ የምትዶልቱት ምንም እንዳልተነካ ሽንቅጥቅጥ ብለሽ ነው ሲጠሩሽም መሄድ ያለብሽ ብላ መክራሽ ነው። መቼም እንደዚህ ከድሮ እንትን ውስጥ እኮ አይለችም ሄርሚ፣ ነቅታለች እኮ አሁን። በፊት የሆነ ነገር ከአብርሽ ጋር ሲፈጠር እንኳን እንደዚ አይነት ደረጃ ላይ ተዳርሰው ተውና የሆነች ክፍተት እንኳን ስትፈጠር ሄርሜላ እናጋታለን አይደለ? ያ ሁሉ ቀርቶ አሁን ደስ ብሎኛል። እኔ ሴት ልጅ በራሷ ምንም ይሁን ምንም የሆነ ነገር ፌር ሲያደርግ በቃ ህይወቷ መቀጠል አለባት፣ ህይወቷን ማስቀጠል አለባት። ህይወት ይቀጥላል። እንደዚህ ሆነሽም ስላየሁሽ ደስ ለምን አልተሰባበርሽም እያልኩ አይደለም። ግን ደግሞ እቺንም ፍክት ድምቅ ብለሽ እንደው ምንም ነገ አብርሽ የኔ ይሆናል፣ ተስፋ አልቆርጥም፣ እታገላለሁ ከዛ ሄርሜላ አልተጎዳችም ብለሽ የላዩን ውስጥሽማ ተጎድቷል። ሄርሜላ የራሱ በዛ ቀን ያየሁብሽ ስሜት መሰበር ቀላል አልነበረም። ግን ያችኛዋን ድብቅ አድርገሽ እችኛዋን ይዘሽ ስለመጣሽ ራሱ ደስ ብሎኛል። ሴት ልጅ መሆንም ያለባት እንደዚህ ነው። በቃ የውስጧን ስብራት ለማንም ማሳየት የለባትም። ድብቅ አድርጋ ከላይ ግን ያው ሁለት አይነት ብትሆኝም ከላይ ግን በቃ እንደዚቹ ማለት ነው። ያችኛዋን ሄርሜላ እንኳን ቀበርሻት። እንዴች አልጋ ልብስ ምናምን ለብሳ ምናምን የምታለቃቅሰዋን እንኳን ቀበርሻት። ህይወት ይቀጥላል ነው። ግን ያንቺ ደግሞ አሁን ላይ ሳየው ህይወት ይቀጥላል አይነት ነገር አይደለም ሄርሜላ። ህይወት ይቀጥላል ነገር ሳይሆን አሁንም አብረሽ ከኔ ጋር ህይወቱን ተመልሶ መጥቶ ይቀጥላል አይነት ተስፋን ያየሁብሽ ከንግግርሽም ማለት ነውና እኔ መቼ ቁርጥ አድርገሽ የራስሽን ህይወት ሀ ብለሽ እንደምትጀምሪ ነው ሄርሜላ የናፈቀኝ። አንቺን መጨረሻ እዛ ጋር ደግሞ ህዝብን አንጀት የሚበላውንም ባሌን የምትዩም ሰውዬ ከዛ ነገር ውስጥ ወጥቶ ወደ ራሱ ተመልሶ ማየት ናፈቀን። የአንቺንም ሀ ብለሽ የራስሽን ህይወት ጀምረሽ የራስሽን ፍቅረኛ ይዘሽ ሸጎጥ አድርገሽ ይኸው አገኘው ፈጣሪ ሰጠኝ፣ በቃ ይሄ ነበር የኔ። በፊትም ለካ የማዩን ቦታ ላይ ነበር ያለሁት፣ የሰው ንብረት ላይ ነው ለካ የተነጠለጠልኩት ብለሽ ወደ ራስሽ ተመልሰሽ
የራሽን ህይወት የምትጀምሪበት ቀንና የአብርሻች ያለባት ነገር ናፍቃኛለች። መጨረሻዋ ማብቂያ ብዙዎቻችን ምኞትና ጉጉት ነውና ለማንኛውም ዛሬ ኤፊ ያገኛት ዋና ነጥብ ቤተሰቦች እንግዲህ ትናንትና ቡዜ ባለችበት ቤት ድረስ ገብቶ ያው ትንሽ ያልሆነ ነገር አድርጓል። ኤፍሬም ያው እንዳልኳችሁ ትናንት ያለው ልታስመታኝ ነበር ምናምን በሚል ነበር ሄርሜላን ያገኛት። እኔ ግን ኤፊ ጋም የሆነ ከሄርሜላ ፎንቃ እንደሚባለው ገብቶለት ይሆን እንዴ እናንተ? ይሄ ልጅ እሷ ጋር ይመላለሳል፣ ውበቷን ያደንቃል፣ ቆንጆ ነሽ በቃ ያደንቃታል ከላይ እስከታች። አሁን ራሱ ሌላ ሰው ብትፈልግ በጣም ቆንጆ ናት፣ በጣም ተፈላጊ ናት፣ በጣም ነው የምታምረው። በቃ ተው እንደ ጉድ እየካባት ነበር ኤፍሬም ማለት ነው። መልሶ ግን መጨረሻ ላይ ያው ለማብሸቅ ብዬ ላለማናደድ ብዬ ከኔ ጋር ትደፋፈሩ እኔ አስተዳደጌ ነው አይነት ነገር እየተናገረ ነበረ። ኤፍዬ እንደዚህ አይነት አስተዳደግ ጥሩ አይደለም፣ ተው በቀን ጥሩ አይደለም። ይሄ በእርግጥ እንዳልኩ አስተዳደጌ ነው ያለውበት መንገድ ፊት ለፊት ነው። እንደ ሌሎቹ እንደ ቤተሰቦቹ ሾካኮች እና ይሄ ከኋላ ከጀርባ ሴረኞች አይነት ነገር አይደለውም። ከልጅነቴም ይመስለኛል እንደዛ መሰለኝ እንደተረዳሁት። እሱ ጥሩ ነው፣ ግን ይሄን ሄርሜላን እየጠራክ ኤፊ 10 ጊዜ አድናቆት እያበዛህባት ደግሞ ካንተ አይጠበቅም ካንተ አይጠበቅም። በፊት የወንድምህ ውሽማ የነበረችን ሴት ጠርተህ ለብሽሽቅም ይሁን ለበቀል በእንደዚህ አይነት ሁኔታ ሲፈልግ ትክባታለህ፣ ሲፈልግ ደግሞ አውርደ ትፈጠፍጣታለህ። እና ለማንኛውም እንግዲህ ያገኘት ዋናው ነጥብ እንግዲህ ትናንት ይቅርታ ለመጠየቅ ብሎ የበለጠ አብሽቆ ነበረ የላካት። የመጨረሻው ግን የፊ ማብሸቅም ቢሆን ይደብራል። ልሳምሽ ካልሳምኩሽ በጤፍሽ ራሱ ለእኔ እንደመሳም ነው እና ከንፈርሽና ጎንጭሽን ምንሽን ልሳምሽ እያለ ሄርሜላን እንግዲህ ጭራ አስበቅሎ አንጨርጭሯት ነው የላካት ማለት ነው። እኔ ግን አንዴች ልጅ ወጣም ወረደም ከወንድማችን ህይወት ውጪ እስካላችኋት ድረስ ሁላችሁም ባታገኟት በቃ በዚህም በዛም እያላችሁ ኤፊ ራሱ ሰበብ አስባብ እየፈለክ ምክንያት እየፈለክ ሄርሜላን ባታገኛት ጥሩ ነው። በቃ እሷ ሴት ልጅ ናት። ከሴት ልጅ ጋር ደግሞ ፉክክርና ሉስ መግባት ጥሩ አይደለም። ለወንድ ልጅም ደስ አይልም። በወንድ ደስ ይላል እንደ ቤተሰብ ደስ አይልም። እሷ ሴት ልጅ ናት። ያልሆነ ቦታ ነበረች። የነበረችበትን ቦታ ዋጋ አስከፍሏታል። ከውስጥ ተሰብራለች፣ ከላይ ግን እንዳልተሰበረ ሆና ለማጠላት ደስ ይበለው። እንግዲህ አብርሽ ምህት አግዛት ነው እያጥናናቻት አልነበር ሰሞኑን አብሮ ከኋላ ከካሜራ ጀርባ። ትናንት አይደል ጉድ የተጋለጠው። በእንደዚህ አይነትም ሁኔታ ቢሆን የውስጧን ስብራት አምቃ እንትን ስትል አንተ ደግሞ በዚህ ልክ ይሄን አደረገችን ብለ እሷን እየጠራ የመፎካከር ይሄ በቀል በወንድ ልጅ ይደብራል። ኤፊ ማለት ነው የምትሰራውን ስራ ሰርተሃል አይደለም? አሁን ከሄርሜላ ህይወት አንተ መውጣት አለብህ። አንተ ከወንድሜ ህይወት ውጭ ብለ አፍንጫ ላይ ቆመ ማድረግ ያለብን ጥግ ድረስ ሄደ አድርገህ አባትን ወደ ልጅ መልሳል አደለ? የምትፈልገው ይሄን ነበር አደለ ኤፊ? አሁን ደግሞ ሄርሜላን የራሷን ህይወት እሷም እንደዛም በአደባባይ ማዋርዳችኋት እንግዲህ ተስፋም ታድርግም አታድርግም የራሷን ህይወት እየኖረች ነው። እሷን ደግሞ እናንተ እርግፍ አድርጋችሁ መተው አለበት። ኤፍሬም እየተከታተልክ እየጠራክ እንደዚህ ማድረግ ለእኔ ልክ ነው ብዬ አላስብም። ቤተሰቦቼ ልክ ነው እንዴ? ልክ አይደለም። እና ኤፍዬ ከዚህም ድርጊት ብትቆጠብ ጥሩ ነው ብዬ ነው ማስበው ማለት ነው። ምርጦች ግን እንዴት አመሻችሁ አላልኩም። ቆይ ይቀጥላሉ። ሀሳቤ አላለቀም ገና ነው። እንዴት አመሻችሁ ውድና እየተከበራችሁ የምወዳችሁ የሀገሬ ልጆች፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም በያላችሁበት እንግዲህ እንደተለመደው ሁሌም ማሌ ጥልቅ ብዬ እንደምላችሁ ሁሉ ሰላማችሁ ጤናችሁ ብዝት ትረፍርፍ ይበልን የኔ ውድና የኔ ምርጥ እህቶች ማለት ነው። እንግዲህ በብዛት ያው የኤፍሬም የሄርሜላ ተመልካቾች ናቸው። በእርግጥ ኮሜንታቸው ከላይ እስከታች ትናንት ጀምሮ ለህግ አቅርቢው በፖሊስ አስይዥው አይነት ነገር ነው እና እናንተ ሄርሜላ ራሱ ብያቸዋለሁ። እኔ ሄርሜላ ራሱ ኤፊን ስታዩት ጎመዥዣለች ይሆን የሆነ ነገር የጨመደዳት ይመስለኛል። የኤፍሬም ጭቅጭቅም ይናፍቃት ይሆን አላቅም እንጂ ቅድም እንዳልኳችሁ ነው። እኔ አላምንም። ኤፍሬም ስንት ጊዜ የበደለኝ ባሉት በቃ ይሄ እኮ ከምንም አይተናነስም። እንደ አደባባይ ላይ ካሜራ ደቅኖ ያንን ደመንባ ካስለቀሳ በኋላ ኤፍሬምን የዞር ብዬው ማለት ነይ አብርሽን አገናኝሻለሁ ሲላት ራሱ ኤፍሬምን አምና ትመጣለች። ኤፍሬምን አምና ትመጣለች። እኔ አምኜ እመጣለሁ እንደ ኤፍሬምን የትም ቦታ ቢጠራኝ አላምነው የትም ቦታ ማለት ነው። ስለዚህ እኔ እሷ ላይም ሳይ የኤፍሬም ላይ ብቻ መፍረድ አልፈለግኩም። ዛሬ እንደውም ለውጥ አምጥቷል። ቤቷ አልሄደም። ትናንት ቤቷ ድረስ ሄዳ ቡዜም እንግዲህ
ገፈታትራ እንደውም አይቡዜ በእሷ ፊት አልናገርም ብዬ ነው አንተ ከዚች ልጅ ምንድን ነው የምትፈልገው እያለች ነበረና እኔ እንደውም በውስጤ ታዲያ በእሷ ፊት አልተናገርሽም ግን መጨረሻውን እሷ ቪዲዮን አታይም? እኔ እኮ እሷ ፊት አልናገርም ብዬ ነው ምናምን ይሉና ያ ሰው ቪዲዮን አይም እንዴ? አሁን ሄርሜላ ቪዲዮ አታይም ማለት ነው። አንቺ ከእሷ ምንድን ነው የምትፈልገው? ምን አለ ከእሷ ነምን እያለች ትናንት ገፈታትራ ነበር ከሄርሜላ ቤት ያስወጣችሁና የትናንቱንም በዛ ይቅርታ ለመጠየቅ ነው። ያው ከላይ እስከታች በሚባል ሁኔታ የሄርሜላ ተመልካች ኦዲየንሶች ወርደውበታል ኤፊ ላይ። ኤፍሬም ግን እኮ እንደምትሰድቡት ቢሆን እረሱ ልብሱ አድርጎታል እኮ ልብሱ አድርጎት ለብሶታል። እና እናንተ እንደምትሉት ቢሆን ድጋሜ ዛሬ አገኛትም። ዛሬ ይቅርታ እንደመጠየቅ አግኝቷት ግን ያው አናዷት ብስጭጭት ታደርጓት። ሄርሜላን ደግሞ የወንድም ሚስት ነኝ የምትለው ነገር እንዴት አንጀት እንደሚበላ ሄርሚዬ እኔ ቆንጆ እቺ ነገር ሁሌ ነው የምታያት። እንደው ተሳክቶልሽ እንደው ባይ ደስ ይለኝ ነበረ። ምን ላድርግ እንዲሁ በምኞትና በጉጉት እንደው ሰማይ ላይ ተንሳፈሽ ከምትቀሪ እንደው ውሃ ላይ ተንሳፈፈች እንትን ሆነሽ ከምትቀሪ እንደው ምኞትሽን ባይ ደስ ይለኝ ነበር ተሳክቶልሽ ማለት ነውና ለምን ሁሌ ትላታለች ጭንቃት። እኔ እኮ የወንድም ሚስት እኮ ነኝ። አንተ እንዴት ነው የምታስበኝ? ቀለበት ያደረገልኝ እኮ የወንድም ሚስት ነኝ ነበረ በፊት። አሁን የለም ያ የለም። አሁን ግን ዛሬው የወንድም ሚስት ነኝ የሚል ብቻ ነው። እና ሄርሚዬ ሚስት ሳትሆኚ ውሽማ ነበርሽ። ይሄ ሚስት አይደለሽም፣ ውሽማ፣ ጊዜያዊ ውሽማ መጠቀሚያ። ሲከፋው እኛ ልክ እነ መዳሞች በስጨት ሲሉ ንዴታቸውን እኮ እኛ ላይ ነው አይደል የሚያራግፉት። ቤተሰቦቼ ተናደው ከባሎቻቸው ጋርም ሲጣሉ ከልጆቻቸው ጋርም ውጭም ጥሩ ስሜት ተሰምቷቸው ሳይመጡ ሲቀሩ በቃ ማራገፊያቸው እኛ ነን። እኛ ላይ ነው ንዴታቸውን፣ ግልምጫቸውን፣ ንዴታቸውን አይደል እኛ ላይ ነው የሚያራግፉትና እንግዲህ ሄርሜላን በጊዜው ለአብርሽ እንደዛ ነበርሽ ከፋ ሲለው ያንቺ እንደውም ያው ማስረሻ ነበርሽ እና ብዙ ጊዜ እኔ ደጋግሜ ብዬዋለሁ። እና እቺ ሚስት የምትያት ነገር እንደው ሄርሜ እናት እንደ ሴት የተመኘሻት መንገድ የሄድሽባት መንገድ የጣርሽባት የከፈልሻት መንገድ እኔ ውለታ ሆነ እንጂ ፍቅር አይደለም። አየሽ፣ ለሁለተኛው ግን ሄርሜላ ያስተምርሻል ብዬ ነው የማስበው። ያ ውለታ እንጂ ፍቅር እንዳልሆነ አየሽ አይደል? አሁን ግን ይገባሻል ብዬ ሳስብ፣ አንቺ ግን አሁንም አብርሽን ትጠብቂዋለሽ የኔ እናት። እንደው የልጅ እንዴት አድርጎ እንደው ምን ቢያስነካሽ ነው ልበል? እሺ በእኔ አሁን ተገልብጭ ራሱ ምን ቢያስነካሽ ነው? ሄርሜላ አብርሽ ምን አስነክቶሽ ይሆን? አደረገብሽ እንዴ? ይሆን እንዴ? ቤተሰቦቼ አሁን ደስ ያ ሁሉ አድርጎባት እኮ ማለት ነው፣ ያ ሁሉ አድርጓት ማለት ነው። ቤተሰብ አሁንም ትጠብቃለች በተስፋ አሁን ራሱ ላገኝሽ ቢላት ልቧን ከፍታ ታገኘዋለች። እኔ ባለፈ እኛ በነገራችን ላይ ኦዲየንሶች የነቋሉና አበጋዝ እኮ አበጋዝ ስትሉ ግን በሳቅጦሽ ነው የምታደርጉኝ። እንደዚህ እያላችሁ የምጽፉ ልጆችና በሳቅ ነው የምትገሉኝ። እግዚአብሔር አበጋዝ እኮ ከ3 ቀን በኋላ አሁን ታያለሽ ወደ ውሽሚት ይመለሳል። ያኔ የበፊቱን አበጋዝ ይመልሳል እያላችሁ የምጽፉ ልጆች እንዴት እንደምታስቁኝና ትክክል ናችሁ። እሷን ትቀበላለች። ልቧ ክፍት ነው። ሆነም ለአብርሽ አትዘጋው መቼም ቢሆን ማለት ነው። እየደጋገመ እየሰበረው እንኳን ቢመለስ እየጠገነች እየከፈተች ትቀበለዋለች። እየጠገነች እየከፈተች ልቧን ትቀበለዋለች። እና እኔ ሳያት የምትቆርጥም አይመስለኝ። እግዚኦ ነው ቤተሰቦች። እንደው ምን ቢያስነካት ምን ቢያደርጋት ነው ልበል? እንዴ ተመልሽ ምን ላድርግ? ያኔ እሷን ነበረ እንደው ምን አድርጋው ምን አስነክታው ምን አሰርታውበት እንን ነበረ። ያው ተለምዶ ማለት ነው። እንደ ልምዱም ተለምዶም ደግሞ ይባላል እንደዛ አንድ ሰው ሙጭጭ። እሷ ግን አሁን እሱ ምን አስነክቷት ነው እናንተ? አብርሽዬ እንዴት አድርጎ እንዲ ፍቅር ጨዋታ ቢያጫውታት ነው እቺ ልጅ እንደዚህ ለሱ ክነፍ ብድ ያለችው። አሁንም እንደዚህ ሄርሚ በቀደም እንደዛ እጅሽን አሽኮልኩሎ ተቀብሎ አሁንም ድጋሜ እሱን ታያለሽ ሲልሽ ኤፊን አምነሽ መምጣት ሽራስ ሳኩኝ ማለት ነውና ኤፍሬም ግን በቃ ተዋት፣ እውነት ተፋታት። ይደብራል፣ እግዚአብሔር ይደብራል። በቃ አንተም አሁን እያደረካት ነው ሄርሜላን፣ ተዋት በቃ። እንደው በሌለ በባዶ የሚሆን እንደገና የሆነ ያየችውም ምንጭላጭን ነገር ይኖር እንዳሉት አበጋዝም ወደ እሷ ይመለስ የማይመለስ እሷ ያች የምትጠብቃት እንግዲህ ትጠብቅ። አንተ ግን ተፋታት። ከሴት ልጅ ጋር ደግሞ ያረ ይደብራል። ፊ አንተ ወንድ ልጅ ነህ። 10 ጊዜ እያገኛ ከእሷ ጋር እልህ ውስጥ ሰጣ ገባ ውስጥ መገባት አይመች ጥሩ አይደለም ብዬ ነው ማስበው። ቤተሰብ ደስ አይልም ደግሞ አይደል? እና ሄርሚዬ እንግዲህ ይሄ ነው ያለው ነገር ምርጦችዬ ማለት ነው።
ብዙ ለፈለፍኩባቸው በጣም ይቅርታ የኔ ውድ እህቶች ማለት ነው። የአበጋዝ ነገር እንግዲህ ያው ለሁላችንም ይጨንቃል፣ ፊቱ ይከብዳል። እንዲህ ያንን ፊት እስከ መቼ ነው የምናየው እያልን ነው። ያንን ፊት ጥሎ ከተመለሰም ወደ ሄርሜላ ነው የሚመለሰው እያላችሁኝ ነው። እንግዲህ መጨረሻ ሁላችንም ያው እየናፈቅ ነው። ግን አለው ብላችሁ ነው የነገር መጨረሻ ምናልባት 1 ወር አይፈጅም 2 ወር ብላችሁ ነው ውዶችዬ። እና ለማንኛውም ቅመሞችዬ ሁላችሁም ማለት ነው እኔ የሄርሜላ የኤፊ የሩታ የአብርሽ ኦዲየንስ አለም ጠቅላላችሁን ስደት ላይ ያላችሁ ሁላችሁም ለእኔ እህቶቼ ናችሁ። እነሱ በሚሰሩት ስራ ውስጥ እናንተን ምንም ብትሉ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ጤናችሁ ብዝት ይበልልኝ የኔ ምርጥ ቤተሰቦች ማለት ነው። በዚህ አጋጣሚ ግን እውነት የሄርሜላም ኦዲየንሶች አልዋሽም፣ በጣም ምርጥ ምርጥ ኦዲየንሶች አሉ። በቃ በመነጋገር የሚያምኑ በኮሜንት የሚያምኑ ከስድብ ጽድት ያሉ አሉ ጊዜ አንዳንድም ደግሞ በዛውም ልክ ጅዝብ ያሉ የማይነቁ ሁሌም ከስድብ ምንም የማያውቁ ግን በነገራችን ላይ ስድብ ራሱን ያንን ሰው ነው የሚገልጸው። በነገራችን ላይ የራሳችሁን ስድባችሁ እናንተን ነው የሚገልጸውና ለእናንተ ምን እንላለን? ፈጣሪ ልቦናችሁን ይክፈትላችሁ። እንደ አብርሽን እንደዚህ በየቀኑ ማለት ነው እየገባ እየሰበረ የሚወጣ ባል ይስጣችሁ። አሜን በሉ። ስስቀልን ነው በቃ ስቀልን ነው። እህቶች አትጎዱብኝ እናንተማና እናንተ ስደትማ ቆይታችሁ ምንም ብትሰድቡኝም አንዳንዴ ነው ሁላችሁንም ባልንም አልፎ አልፎ አላችሁ። ግን ጥሩ ባል ይስጣችሁ፣ ጥሩ ትዳር ይስጣችሁ። እናንተም ደግሞ ሄዳችሁ የሰው ትዳር ላይ ፊት እንዳትሉ ተጠንቀቁ ማለት ነው። ዋጋ ስለምትከፍሉበት ዋጋ አስከፍላችኋልና የኔ የምትሉትን ውሃ አጣጩን ሳል የሆነውን ባል ይስጣችሁ። አሜን በሉ።